رب العالمين رمضان سيمتا فطرة عالمو باتقالاي لوط ውስጥ ይገባል ሰማይ ግዙፍ ለውጥ ላይ ይከሰታል ይውባ ጀነት በሮቿ እንዲከፈት ይደረጋል የጀሃነም በሮች ለወር እንዲዘጉ ይደረጋል አላህ ጀነትን በየቀኑ እንድትዋብ ለመላእክት ትእዛዝ ይሰጣል የሰው ልጆችን የነጻውን ጉዞ የሚያሰናክሉት ሸይጣናት እንዲጠፈሩ አላህ ያዛል ግዙፍ ክስተት ነው የሚከሰተው በማናየው ምናባዊ ዓለም ውስጥ ፍጥረተ ዓለሙ ትልቅ ለውጥ ውስጥ ይገባል ይሄ ወር ሲገባ ከሰማይ መላእክት እንዲዘንቡ ይደረጋል ተነዘሉ الملائكة والروح فيها برمضان ባንድ የተከበረች ምሽት መላእክት ይዘንባሉ አለ አላህ ተንዚሉ አላለም ተንዚሉ ይወርዳሉ ነው ተነዘሉ ማለት ይረግፋሉ ማለት መላእክት ከሰማይ ወደ ምድር ወርደው ምእመናንን የሚጎበኙበት ፍጥረት ዓለሙ በአጠቃላይ የሚለወጥበት ግዙፍ ክስተት ረመዳን ይህን ክስተት ውስጥ የከተተን ጌታ አላህ የተመሰገነ ይሁን አልহামዱሊላህ ረብል ዓለሚን የመጨረሻ ረመዳናችንም አላህ ያድርግብን ታዲያ ፍጥረት ዓለሙ በዚህ ልክ ሲለወጥ እኛ ህይወት ላይ ረመዳን ምን ለውጥ አምጥቷል ነው ወይስ የረሃብ አድማ ውስጥ ብቻ ነው ያለነው ረመዳን ለኛ አስተምሮት ሊሄድ የፈለገው ነገር ህይወታችን እየተከሰተ ነው ወይ አላህ ጾምን ለምን እንደደነገገው ተናግሮ ሲቋጨው ለዓለኩም ተተቁን ተቅዋን ታዳብሩ ዘንድ ይከጀላል ህይወታችሁ ዘንድ ለውጥ ይመጣ ዘንድ ይፈልጋል የረሃብ አድማ አይደለም አላህ ያሰበው ከመጾማችን አላህ ይጠቀምም ከማፍጠራችንም አላህ ይጎዳም እናንተ ያደም ልጆች ሆይ ከናንተ ውስጥ ሴቱም ወንዱም ትንሹም ትልቁም ሰውም ጅኑም አንድ ሜዳ ላይ ሆናችሁ አላህን በጣም እንደሚፈራ አንድ ባሪያ ብትሆኑ ከስልጣኔችን ያህል አትጨምሩም ይላል አላህ እንደዛውም ተሰብስባችሁ አመፀኛ ብትሆኑ ከኔ ስልጣን አታጎሉም ይላል ታዲያ ዓላማው ለምንድነው ምን ጾመው ለሱም ማይጠቅመው ከሆነ ለኛ ስለሚጠቅመን አላህ ወር ረመዳን ለዚህ ኡማ ደንግጎ በአንድ ወር ውስጥ የ11 ወር ስልጣና ይሰጣቸዋል ዓላማው እሱ ነው ረመዳን ማስራብ አይደለም ረመዳን ከመራባችን አላህ ጥቅም አያገኝም ያ አዩሃ الناس አንቱም الفقراء الى الله والله هو الغني الحميد እኛ ከአላህ ከጃይነን ጾማችን አይጠቅመው ማፍጠራችን አይጎዳው ሶላት ሰገድ ካልሰገድ ለአላህ አይጨምርም ጥቅሙ ወዳንተ ይመለሳል በአንድ ወር ውስጥ የ11 ወር ስንቅል ይሰጠን አላህ አሰበ የረመዳን የስልጣና ማዕከል ነው ለውጦን እንዲወጣም ይፈልግባቸው መሰረታዊ ነገሮች አሉ አንድ እንበል እስኪ የመጀመሪያው ለጊዜ ያለንን ዋጋ እንድናስተካክል ረመዳን እድል ይሰጠናል አሁን ቀጠሮው እንደ ነገሩ ነው ስብሰባዎች አርፍደው ይጀመራሉ የኮሚቴ ስብሰባ የድር ስብሰባ የቢዝነስ ስብሰባ የመድረሳ ስብሰባ የትምህርት ቤት ስብሰባ ሁሉም ከጊዜ ጋር የተጣረዙ ናቸው ሰው ቀጥሮ አንድ ሰዓት ማስጠበቃውን ተራ ነገር ነው ትንሽ ትራፊክ ጃም ይዞኝ ይላል ቀላል ነው ረመዳን ይመጣና ለጊዜ ለአንድ ሰዓት አይደለም ለአንድ ደቂቃ ዋጋ እንድትሰጥ ወር ሙሉ ይኮተኩታል በስልጣና ሳይንስ ውስጥ በስነ ለውጥ ሳይንስ ውስጥ አንድ ሰው አንድ ነገር ለ21 ቀን ካደረገው ለውጥ ውስጥ ይገባል ሀቢት ምን ልማድ ያረጋዋል አላህ ግን ከ21 ቀን ሌላ 8-9 ቀን ጨመረና 29-30 አረገው የተጓደለ ካለ እንዲሟላ አንድን ነገር ለ30 ቀን ስታደርገው ባህሪ እየሆነ ይመጣል እሱን ነው ሊያሰለጥነ የፈለገው ለደቂቃ ዋጋ እንድትሰጥ ያረጋል እስኪ ልብ በሉ አዛን ከማለቱ ከ5 ደቂቃ በፊት አንድ ሰው ቢያፈጥር ጾሙ ትክክል ነው 5 ደቂቃ ዋጋ አለው ማለት ነው በእስልምና 3 ደቂቃ ሲቀረው ብታፈጥር ጾሙ ተቀባይነት አለው ችግር ውስጥ ወድቀሃል ማለት ነው ለ3 ደቂቃ በወር ውስጥ ትርጉም እንድትሰጥ አላህ ያደርጋል አዛን አለን ናፍጥርና አዛን ብሏል እናቁም ሚለውን ስልጣና ይሰጣል
አራ አዛን አለ መብላታችሁን አቁሙ እንላለን ሌሊት። ለአንድ ደቂቃ ዋጋ አለው ማለት ነው እስልምና ውስጥ። አንድ ደቂቃ ያለውን ዋጋ እስልምና ያስተምራል። ወር ውስጥ ትሰለጥናለህ፣ ለ11 ወር ታዘረዝረዋለህ። አንድ ደቂቃ ልብ በሉ፣ አንድ ደቂቃ ተራ ይመስለናል። ለሙከራ ብዬ እዛ ውስጥ ያለው አንድ ደቂቃ ይዤ ቁል ሁወላህ አሐድን ቀራው 13 ጊዜ ቀራው። 3 ጊዜ ቁል ሁወላህ አሐድን መቅራት ቁርአንን እንደ ማክተም ነው ተብሏል። 10 ጊዜ በየቀኑ አንድ ሰው ቁል ሁወላህ አሐድን 10 ከቀራ ጀነት ውስጥ ቤተ መንግስት ይገነባለታል ተብሏል። በአንድ ደቂቃ ውስጥ ለአንድ ደቂቃ ዋጋ እንድትሰጥ ረመዳን ስልጠናውን ይሰጣል። ለጊዜ ትርጉም እንድትሰጥ ጊዜ የምትጠየቅበት የህይወትህ ጸጋ እንደሆነ ወአን ዑምሪሂ ፊማ አፍና ወአን ሸባቢሂ ፊማ አብላ። የቂያም ቀን ስራ ሳይጀመር ምዘና ከምንጠየቀው 4 ጥያቄ ውስጥ እድሜ ሰጥቼ ነበር በምን አጠፋው? 5 ደቂቃ አላህ ዘንድ ሂሳብ ትቀርባለች። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ትንሽም ትልቅም አላህ ይጠይቀናል። እዚህ ቦታ ላይ ቲክቶክ ስታይ 1 ሰዓት ምን እያረክ ነበር ጥያቄ አለ። መዝገቡ ደግሞ ከባድ ነው፣ ያሳልፈው ነገር የለው። አሕሳሁ ላሁ ወነሱሁ ነው የሚለው አላህ። እነሱ ረሱት እኛ መዝግበነዋል ይላል አላህ። አይረሳም። የዛሬ 40 ዓመት የሰራው ተጽፏል። ለጊዜ ዋጋ እንድትሰጥ ረመዳን መጥቶ ኩትኮታ ይሰጣል። ያኔ ቀጠሮ ታከብራለህ። አዛን ሲል ላፍጥር እንደምትለው ቀጠሮ ሰዓት ሲደርስ ልሂድ ማለት ትጀምራለህ። አንደኛው ስልጠና እሱ። ሁለተኛው ካለን አጭር ጊዜ አንፃር ረመዳን ይመጣና ትዕግስትን አስተምሮን ያልፋል። ትዕግስት የሌለው ሰው ጥፋት ውስጥ ለመግባት የቀረበ ነው። አንዳንዱ ሰው ዚና የሚሰራው በሐላል እስኪያገባ መታገስ ባለመቻሉ ሶብር የሚባለው መሰረታዊ የህይወት ስንቅ ይጎለዋል። ብዙዎቻችን በሐላል ነግደን ማደግ አልሳካልን ሲል ሶብር እናጣና አቋራጭ መንገድ እንፈልጋለን። በማጭበርበር፣ በመስረቅ፣ የሰው ሀብት በመያዝ ቼክ ይዘህ በመጥፋት ለመክበር ትጥራለህ። አቋራጭ መንገድ ፎርጅድ ፌክ ነገር በመጠቀም ቶሎ ለመበልጸግ ሶብር የሚባለው መሰረታዊ ነገር ይጎለናል። ረመዳን ይመጣና ሶብርን ያስተምራል። እንዴት ያስተምረናል? ቀን ጾመሃል፣ እርቦሃል፣ ፀሐዩን በርትቷል፣ ጉሮሮህ ደርቋል፣ ከፊት ለፊትህ ቀዝቃዛ ውሃ አይተሃል። ለምን አትጠጣው? ጾመኛ ነህ። እስክታፈጥር መግሪብ አዛን እስኪል መጠበቅ ይጠበቅብሃል። ሳታቀው 1 ወር ሙሉ አላህ ይኮተኩታል በትዕግስት ከዓላማ እስክትደርስ፣ የጎልህ ጥግ እስክትደርስ፣ የስኬት ጫፍ እስክትደርስ ታገስ ማለት ነው። ለምን ይመስላችኋል ብዙዎቻችን መጽሐፍ ጀምረን ማንጨርሰው? ሶብር አጠን ነው። የመጨረስ አቅም የመጨረስ ትዕግስት ረመዳን ውስጥ ይከተዋል ሳታቀው። ከዓላማ ጥግ እስክትደርስ መሶበር አለብህ። ዙህር ላይ እርቦሃል፣ አሱር ላይ ጉሮሮ ደርቋል፣ መግሪብ ግን አልደረሰም። መግሪብ ድረስ ትታገሳል። ለዛ ነው ረመዳን ከማ ذكر عند ابن ماجه ላይ በተዘገበው ጾም ማለት ንስፉ ሶብር ተብሏል። የትዕግስት ግማሹ ጾም። انما يوفى الصابرون اجرهم بغير حساب የተባለውን አንቀጽ ሙፈሲሮቹ እነዛ ታጋሾችን ምንዳቸውን ያለ ገደብ ነው የምንሰጣቸው ይላል አላህ። እነዚህ አሉ ሙፈሲሮቹ الصائمون هم الصابرون፣ ጾመኞች ናቸው ታጋሾች ማለት። ጾም ትዕግስት ማስተማሪያ ማዕከል። እርቦሃል ታገስ ነው እንዳትበላ። ስለዚህ እስክታገባ ዚና እንዳትወድቅ ማለት ነው። ሀብት እስክትዝ አታጨበርበር ማለት ነው። መጽሐፍ ጀምረህ ቋጨው ማለት ነው። ከግብህ እስክትደርስ ታገስ ማለት ነው። ረመዳን ሶብር ወደ ህይወትህ ገባ ማለት ህይወትህ የተባረከ ነው። ለዛ ነው ሰይድና ዑመር ምን ይላሉ? ወጀድና ኸይረ ዐይሽና ብሶብር ይላሉ። እኛ እኮ የህይወታችንን ጣፋጩን ክፍል በሶብር አገኘ ነው ይላል። ያለ ሶብር ከፓርት ከስራ አጋርህ ጋር መቀጠላችን ያስቀይማል። ታስቀይመዋለህ፣ እንለያይ ነው የምትለው። ሶብር ይፈልጋል። ትዳር ውስጥ ሶብር ይፈልጋል። ታጠፋለች፣ ታጠፋለህ።
ልጆች አሉ ትግስት ይፈልጋል ስራ ትግስት ይፈልጋል ዓላማ መቋጨት ትግስት ይፈልጋል ሶብርን የተሰጠው ሰው ይላሉ ነብዩ አለይሂ ሰላቱ ሰላም ትልቅ ነገር ተሰጠው ይላሉ ይዞ ዋጥ ይዞ ውስጡ የሚያከስም ሰው ሰምቶ እንዳልሰማም ያልፍ ጥግ እስኪደርስ የሚታገስ ትልቅ ስጦታ አላህ ሰጥቶታል ማለት ረመዳን ይመጣና ሶብርን ይሰጣል የህይወትን ትልቁን ቅመም ትዳርህ የሚቀጥልበት ስራህ የሚቀጥልበት ጓደኝነትህ የሚቀጥልበት ሶብር ሲኖር ብቻ ነው ሶብር ከሌለ ይቋረጣል ሶብር ከሌለ ይሰበራል ረመዳን ሁለተኛው ስልጠና እኔና አንተን ታጋሽ ማድረግ ዓላማችን እስክንደርስ ፍላጎታችን እስኪሞላ ታገስ መግሪብ ይደርሳል ግዴለህም ቀዝቃዛውን ውሃ ቆየው ይላል ግዴለህም መግሪብ አዛን ይላል ጣፋጩን ምግብ ትንሽ ወደ ኋላ ቆየው ይላል ረመዳን ዓላማው እኛን በመልካም ስነ ምግባር ማነጽ ነው ሶስተኛ እንጥቀስ በብዛት ስትመለከቱ ነገራትን መለወጥ ከባድ እንደሆነ ለራሳችን ነግረነዋል ሲጋራም ያጨሰው ሲጋራ ለመተው ያስባል አልችልም ይላል ጫትም የሚቅም ሰው ማቆም ይፈልጋል አልተሳካለትም ኢኮኖሚው ተበላበት ስራው ተበላሸበት ትዳሩ ተበላሸበት ሊያቆም ግን አልቻለም ማቆም አልችልም ይላል ምሳ ከበላ በኋላ ያችን አረንጓዴ ቅጠል ካላኘከ ዱንያ ትጨልምበታለች አልታገስም ይላል ረመዳን ይመጣና መለወጥ ትችላለህ ይላል አንተ ጠዋት ከሱብሒ በፊት ምግብ በልተህ ለ13 14 ሰዓት ያለ ሲጋራ ያለ ሺሻ ያለ ጫት ከቆየ ህይወትህን ሙሉ ማቆም ትችላለህ ማለት ነው እንዴት ቻልከው ሙሉ ቀን እንዴት ተሳካልህ ከሱብሒ ጀምረህ እስከ መግሪብ ድረስ እሱም ማረግ ከቻልክ ህይወትህን መለወጥ ትችላለህ ነው ትምህርት ለራስ ምክንያት አትስተው አልችልም ብለህ አትንገረው እንደምትችል ረመዳን ግዴታ አድርጎ ለአንድ ወር ሙሉ ያሰለጥናል ትልቅ ስልጠና ይሰጣል ረመዳን መለወጥ ትችላለህ ማለት ትችላለህ ለአንድ ሰው ጉድለት ማለት ከነክስል ቃድሪን አለ ተማሚ እየቻለ አልችልም እንደማለት ስንፍና ዝሽ ምድር ላይ የለም ትችላለህ ነው የረመዳን ሶስተኛ መልእክት አራተኛ የረመዳን ትልቁ ትምህርት ምላስን እንድትጠብቅ ያረጋል አሁን ምላስ መርህ አጥቷል ማማት ተራ ነገር ነው ፌስቡክ ላይ ኮሜንት ኡስታዙን ዓሊሙን መሳደብ ተራ ነገር ነው አንዳንዴ በዲን ስም በማስጠንቀቅ ስም በመምከር ስም በማውገዝ ስም የዓሊም ስጋ የኡስታዝ ስጋ የሙእሚን ስጋ የሼኽ ስጋ መብላት ተራ ነገር ሆኗል ውሸት ተራ ነገር ሆኗል ቅጥፈት ተራ ነገር ሆኗል ዓላማውን ካሳካለት መዋሸት የተፈቀደ ይመስለዋል ረመዳን ይመጣና ለምላስ ልጓም ያበጅለታል ነብዩ አለይሂ ሰላቱ ወሰላም ሰይዱል ኸልቅ ምን ይሉናል ሐዲስ ላይ من لم يدع قول الزور يحسد مسكرنتن والعمل به بس مسراتن يالا قومسو فليس لله حاجة الله اكو كسو صوم قد يلوم بأن يضع طعامه وشرابه مقبونا متأتم بيتو الله قد يلوم كسو صومان فاجتنبوا الرجس من الأوثان واجتنبوا قول الزور أو تعملكون الله وجزو بتمساسا يحسد مسكرنتن تو بلوال يحسد مسكرنتن ستال يچايناون يطاليان نو አይደለም እንዴ ራሳችን በራሳችን ምስክሩነን ኮን ምንሸተው የውሸት ምስክርነት እንደ ልብ ነው ይሄን ተው ነው ለአንድ ወር ይሄን ስትተው ለ11 ወር ስንቅ ይዘህ ትወጣለህ ነብዩና መሐመድ አለይሂ ሰላቱ ወሰለም በሌላ ዘገባ ላይ اذا كان يوم صوم احدكم ያንዳችሁ እኮ የጾም ቀኑ ከሆነ فلا يرفث መጥፎ ነገር አይናገር ولا يفسق አመፀኛ ይሁን فإن سابه أحد عند سو እንኳን ቢሰድበው ጾመኛ ነኝ ብሎት ይለፍ ምላስ ልጓም ይዛል ተጠንቅቆ ማውራት ይጀምራል ከቀኝና ከግራ ጻፊ እንዳለበት ያቃል ይመዘገባል إلا لديه رقيب عتيد يتناغر كولو يصافا
ሰውን ማማት ዑመር ኢብኑ አልኸጣብ ማማት ያስፈጥራል ሁሉ ብለዋል። እሳቸው ከሌሎቹ ሰሃባ የተለዩበት አቋም ነው። ኢብኑ ሐዝም ይሄን አቋም ደግፎት ወጥቷል። ለምን አላህ አንድ ሰው ሌላን ሰው ማማት የወንድምን ስጋ መብላት ነው ብሏል። በልቶታል ነው የሚሉት ሰይድና ዑመር። ስለዚህ ለአንድ ወር የሰውን ስጋ መብላት ስታቆም 11 ወር ሙሉ ያ አኽላቅ እንዲከተል ይፈልጋል። ለዓለኩም ተተቁን ማለት እሱ ተቅዋን ታዳብሩ ዘንድ። ስለ ሰው ሲነሳ አላህ እንዳይፈትን ተጠንቀቅ። ሰው ዝቅ ብሎ ስታየው አብረህ እንዳትረግጠው አላህ ይፈትናል። ለዛ ነው ኢማሙ ማሊክ ረዲየላሁ ተዓላ አንሁ እኔ እኮ ሰዎችን አውቃለሁ ይላሉ። አይብ አልነበረባቸው፣ ህይወታቸው ጥሩ ነበር። ስለ ሰው ክፍተት ተናገሩ፣ አላህ ክፍተት አስገኘባቸው ይላል። እሱን ባወገዝከው ነገር ሊፈትንህ አላህ ቃል ገብቷል። አንተ የሰው ትዳር ወደቀ እያልክ አምተህ በሰላም ልትቀጥል፣ ይሄ አላህ ህግ አይደለም። አንተ ባሪያውን ባነወርክበት መንገድ ከቶ ይፈትናል። እሱ እኮ እንዲህ ነው ባልከው ላይ እንዲህ ነው ትባላለህ። ረመዳን ይመጣና ምላስን ልጓም ይሰጠዋል። እንኳን ልታማ ሰው እንኳን ቢሰድብህ በስርዓት ጥለኸው ለፍ ተብሏል። እኔ ጾመኛ ነኝ ብለኸው ለፍ። ጾመኛ መሆንክህ ልብ በል። የተከበረ ረመዳን ውስጥ ነው ያለኸው። እንዳታምጽ፣ መጥፎ እንዳትናገር፣ እንዳታማ ነው መልእክቱ። የረመዳን አስተምህሮት እጅግ ብዙና ሰፊ ነው። የስልጠና ማዕከሉ ብዙ ትውልድን አውጥቶበታል። በትዕግስት ያስተምራል። ሱብሒ መስገድ ትዕግስት ይፈልጋል። ሐጅ ማድረግ ትዕግስት ይፈልጋል። በአላህ መንገድ ጂሃድ መታገል ትዕግስት ይፈልጋል። በዳዕዋ ላይ መጽናት ትዕግስት ይፈልጋል። ከሐላል ነግደ ማደር ትዕግስት ይፈልጋል። እስክታገባ ድረስ ከሐራም መቆጠብ ትዕግስት ይፈልጋል። ረመዳን እሱ ስልጠና ሊሰጠን መጥቷል። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈያ ፈውዘል ሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ አላ ረሱሊህ ወኢኽዋኒህ አማ ባዕድ። የረመዳን ትምህርት ቤት ብዙ ምዕራፎች አሉት። ኹጥባዎቻችን የሚያዳርሱት አይደለም። ትልቁ ዓላማ የረሃብ አድማ አይደለም፣ እንድንማርበት ነው። ልብ ካላችሁ ከሳምንት በፊት ረመዳን ሊገባ ነው እየተባባልነ ረመዳን ሙባረክ ተባብለን ነበር። ይሄው ዛሬ 10ኛው ቀን ላይ እንገኛለን። ሌሊቱም 11ኛ ነው። ሌሊቱ ምናልባት 18 19 ቀን ቀርቶታል። እነዚህ ውብ ቀናት ተሻግረዋል ወይ መስክረውልን ወይ መስክረውብን። የነዚህ ቀናት ከኛ መጉደል ግን ከህይወታችን ቀንሰው አልፈዋል፣ ከህይወታችንም አጉድለዋል። በእርግጥ አላህ እውነት ተናገረ። አያመ ማዕዱዳት የሰጠዋቸው የተቆጠሩ ቀን ነው፣ ተጠቀሙበት። ቁርአኑን ቅሩት። ተራዊ ከበደኝ ብለህ እንዳጠፋ፣ ተሐጁዱም እንዳያልፍ። አሁን በረከቱን ሰብስብ፣ ረድኤቱን ሰብስብ። አላህ በዚህ ረመዳን ምሽት ውስጥ ውሳኔ ያስተላልፋል፣ ተጠቀምበት። ትእዛዝ ይሰጣል፣ መላእክት ይወርዳሉ የዓመቱን ውሳኔ ሊያስተላልፉ بإذن ربهم በጌታ ፍቃድ ሚን ኩሊ አምር ትእዛዝ ይዘው ነው መላእክት የሚወርዱት። እገሌ ለዓመታት በድህነት ቆይቷል፣ በዚህ ዓመት ሪዝቅ ይከፈትለት የሚባልበት ምሽት ሊሆን ይችላል። በበሽታ ላይ ቆይቷል፣ ጤንነት ይሰጠው የሚባለው ምሽት ረመዳን ውስጥ አለ። አላህ የዓመቱን ውሳኔ የሚያስተላልፍበት ምሽት ከፊት ለፊታችን አለ። ለይለቱል ቀድር የተከበረችው ምሽት ወይም ለይለቱል ቀደር የመወሰኛዋ ምሽት ተብላለች። አላህ በዚች ምሽት ውሳኔ ያስተላልፋል። በዓመት ውስጥ የሚደረገው መላእክት እሱን ትእዛዝ ይዘው ወደ ምድር ይወርዳሉ። بإذن ربهم من كل أمر ትእዛዝ ይዘው ይወርዳሉ። ምሽቷ የመወሰኛው ሌሊት ነች። ኢና አንዘልናሁ ፊ ለይለቲን ሙባረካ በተባረከው ሌሊት አወረድ ነው ብሏል። በዚች ምሽት ውስጥ ፊሃ ይፍረቁ ኩሉ አምሪን ሐኪም ነው የሚለው አላህ። የአላህ ጥበባዊ ውሳኔ በፍጥረት ዓለሙ ላይ ይወሰናል። ውሳኔው ላይ አንተ የት ነው ያለኸው? እኔ የት ነው ያለሁት? ሶላት እየሰገድን ዚክር እያለን እስትግፋር ዱዓ ላይ መላእክት ሲወርዱ ምን ላይ ነው የሚያገኝ?
እነሱ ሲወርዱ ሰላሙን ሂየ ሐታ መጥለዕ الفجر ሰላሙን ሂየ በሶስት ተፈስሯል። እሷ ሰላም ነች ማለት በዛች ምሽት መላእክት ወርደው ዒባዳ ላይ ያሉ ሙእሚኖችን ሰላም ይላሉ ተብሏል። ሰላም ከሚባሉት ነው ያለህ ማለት ሰላሙን ሂየ ማለት አላህ በዛች ምሽት ለምእመናን ሰላምን እንጂ አይወስንም፣ ጥሩን ነገር እንጂ አይወስንባቸው። ሰላሙን ሂየ እሷም ሰላም ነች ማለት ሰላም የሰፈነባት ምሽት ነች። ሐታ መጥለዕ الفجر ጎህ እስኪቀድ የተለየ ስሜት አለ። በተለይ ቀሪ 10 ቀናቶች ከፊት ለፊት ይጠብቁናል። ዝግጅታችን ምን ያህል ነው? አላህ ተጠቅመው ከሚወጡበት አላህ ያድርገን። يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا مريضا إلا شفيته ولا ميتا إلا رحمته ولا غائبا إلا رددته ولا مسجونا إلا فككته ولا رزقا إلا وسعته ولا ذرية إلا باركته يا أكرم الأكرمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.